አላህን የሚፈራን ሰው ራሱ አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው። አያችሁ ሁሉም ሰው አላህ Subhanahu Wa Ta'ala በምን መልኩ እንደሚፈራና ለአላህ Subhanahu Wa Ta'ala ምን ያክል ቦታ እንዳለው አላህ ብቻ ነው የሚያውቀው። ሁሉም ሰው ተሸፋፍኖ ነው ያለው። ማንም ለማንም አይታወቅም። በውስጡ ያለውን በውስጡ የደበቀውን ሁሉም ሰው አላህ Subhanahu Wa Ta'ala ከዚያም ራሱ ሰውየው ነው የሚያውቀው። አያችሁ እኔ ከገሌ በላይ ነኝ ብሎ የሚያስብ ሰው ካለ ከዛ ሰውዬ በላይ ጥፋተኛና ስህተት መንገድ ላይ ያለ ሰው የለም። በአሁን ዘመን ላይ ሰዎች ራሳቸውን ከመመልከት ይልቅ የሰውን ነውር የመከታተል እንዲሁም የማነወር ዝቅ የማድረግ ስራዎችን በስፋት ሲሰሩ ይታያሉ። አላህ ይዘንልን። አላህ ያዘንለት ሰው ካልሆነ በቀር በዚህ ፈተና ውስጥ የወደቁ ሰዎች አብዛኛው ሰው በተለይ በሶሻል ሚዲያ ላይ የሰውን ነውር የሚያወጡ ሰዎች በጣም ተበራክተዋል። አላህ ይዘንልን። አላህ Subhanahu Wa Ta'ala فلا تزكوا أنفسكم بل الله يزكي من يشاء ራሳችሁን አታጥሩ አላህ Subhanahu Wa Ta'ala ነው እናንተን ሊያጠራ የሚችለው ይላል አላህ Subhanahu Wa Ta'ala ነው። ስለዚህ ራሳችንን እንመልከት። በተለይ የሰውን ነውር የምንከታተል ከሆነ እኛ በጣም ትልቅ የሆነ አደጋ ውስጥ ነው ያለነው ማለት ነው። ስለዚህም ራሳችንን በመመልከት ራሳችንን ወደ ውስጥ በመመልከት የራሳችንን ነውር ከውስጣችን ማውጣትና ማጽዳት የኛ የመጀመሪያ የቤት ስራ ነው። ጥሩ ነገርን ብንሰራ የተለያዩ ጥሩ ነገሮችን ብንሰራ አላህ Subhanahu Wa Ta'ala ተቀብሎኛል ብለን መረጋጋታችን ለራሱ ሌላ ፈተና ነው። ምክንያቱም የበፊት ሰለፎችና ቀደምት ሷሊህ ሰዎች ከሰሃቦችም ስንመለከት ጥሩ ነገር ቢሰሩም ራሳቸው ጋር የሚተሳሰቡና ሁሌም ከአላህ Subhanahu Wa Ta'ala የሚፈሩ ነበሩ። አሊ ኢብኑ አቢ ጣሊብ በሆነ ቀን ላይ በሆነ ሰዓት ላይ እኔ ባውቅ ኖሮ አንድን ሶላት አላህ Subhanahu Wa Ta'ala እንደተቀበለኝ ልቤ ይረጋጋ ነበር ይለን ነበር። አሊ ኢብኑ አቢ ጣሊብ ለምን እንደሱ ትላለህ ብለው ሲጠይቁት ምክንያቱም አላህ Subhanahu Wa Ta'ala ጥሩን ነገር የሚቀበለው እሱን ከሚፈሩ ሰዎች ብቻ ነው ብሎ ተናገረ። እኔ ደግሞ አላህ Subhanahu Wa Ta'ala ልፍራ እርግጠኛ አይደለሁም ብሎ በጣም ይፈሩ ነበር። አሁን ዘመናችን ላይ በጣም የሚያስፈራና ሁላችንም ትንሽ ሰርተን ምናልባት ብዙ የምንመጻደቅ ሰዎች ልንሆን እንችላለን። አላህ ይዘንልን። አያችሁ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሁለት ሰዎች ሲናገሩ ምንድነው በጣም ሙእሚን የሆነ ሰው ውስጡ አላህ Subhanahu Wa Ta'ala የሚፈራ ሰው ትንሽ ክልክል የሆነ ነገር ትንሽ ሐራም የሆነ ነገር ሲሰራ ልክ ተራራ እንደተጫነበት ያክል ውስጡ ይሰማዋል፣ ውስጡን ይፈራል። ያችን ስህተት አላህ